ይሄማ የነፍሴ ጉዳይ ነው። ሄሎ ትትና፣ አሁኑኑ መምጣት አለብሽ። አቶ ሀብታሙ እንደማትዋሸኝ ቃል ገብተህልኝ ነበረ። ስለዚህ ጃሌኒና ወንድሟን ገላቸዋል ወይስ አልገደልካቸውም? ትትና ነገርኩሽ እኮ እኔ አልገደልኳቸውም። ባደርገው እኮ ግልጽ አድርጌ ነግርሽ ነበረ። ተይኝ በእናትሽ፣ አንቺም ቢሆን ያው ነሽ፣ የእሱ ቀኝ እጅ ነሽ። ፈጣሪ እጃችሁን ይስጣችሁ። ይኸውልሽ እኔ ያዘዝኩሽን ስራ ብቻ ስሪ። ተግባባን አይደል? አቶ ሀብታሙ እየፈለግነው ያለነው ጠላትህ ፖስታው ላይ የተጻፈው ሰው ይመስለኛል። ሰላም የወጣች እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ የመጣሁት እኔ የምትመለከቱት ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንድታረጉልን ነው። አደራ ቤተሰብ ለወዳጅ ዘመዶች በሙሉ አጋሩልን ይሄን ቻናል እና አመሰግናለሁ። አቶ ሀብታሙ አንተ ብዙ ጠላቶች አሉ። ጠላቶች ደግሞ ለህይወት ያሰቡኛል። ስለዚህ ራሴ ለራሴ ጠበቃ መሆን አለብኝ። አስብበትና ሀሳብህን ደውለህ አሳውቀኝ። ቆይ አንቺ ማንሽ በዚህ ልክ የምትዳፈሪኝ? ቆይ እሷ ማለት ይቅርታ ቦርሳዬን ረስቼ ነው። እኔ የምልሽ ትትና ለምን እዚህ እኛ ጋር አንድ ክፍል ተሰጥቶሽ አብረሽን አልኖሪም? አስብበታለሁ። ቆይ ምን ማለት ነው አጎቴ? ከኛ ጋር ኑሪ ስትል አይሆንም። እንደዚህማ ፈጽሞ አይሆንም። ለምንድን ነው የማይሆነው? አሁንስ ያንቺ ነገር በዛ። ቆይ ምንድን ነው እያወራክ ያለው? ቆይ አና እሷ እዚህ ቤት ስትኖር ምንድን ነው የሚጎዳሽ? ነው ወይንስ እንደፈለግሽ ወጥተሽ ለመንዘላዘል አይመችሽም? አዎ ትክክል ነህ። ነገር ግን ይሄ ግንኙነት ከሳምንት በፊት ነበረ። ምን አለ አጠገቤ ኑሮ አንተን ተቃውሜ ብወጣ። ይኸውልህ አጎቴ እኔ አሁን አድጌያለሁ። በእኔ ህይወት ውስጥ ለመግባት አትሞክር። ደግሞ ኩትትና እዚህ መኖሯ ከኔ ጋር ምን የሚያገናኘው ነገር የለም። ታዲያ አድጌያለሁ ብለሽ ካሰብሽ ለምንድን ነው ከኔ ጋር ድብብቆሽ የምትጫወቺው? ለምንድን ነው ተደብቀሽ የምትወጪው? አላውቅም። ምናልባት አስፈላጊ ሆኖ ስላልታየኝ ይሆናል፣ ወይም ደግሞ ትክክል አልሆነም። ብቻ ቆይ ግን ከየት ነው ያመጣኸው? ማን ያውቃል? ፍቅረኛሽ የነበረው ሰው ከጠላቶች አንዱ ቢሆንስ? አጎቴ በዚህ መልኩ አላውቅም ነበረ። ወንጀለኛ መሆንን በፍጹም አላምንም። በፊት ከፍቅረኛሽ ጋር፣ አሁን ደግሞ እኔ ስታሰር ምን መስሎ አልታየሽም? ታውቆሻል ግን የምትሆኚው ምንም ነገር እኮ አልተጨነቅሽም። በዛም አለ በዚህ ትትና እዚህ ቤት በፍጹም አትኖርም። አልገባኝም ጉዳዩ። የቤቱ ራስ እኮ እኔ ነኝ። ትትና ደግሞ ቀኝ እጄ ናት። ስሚ እኔ የገባሁበት ጉድጓድ እንኳን ለመግባት ልንገርሽ ከራሷ ጋር አትማከር። አንቺ ልጅ ምንድነው ጉዳይሽ? ከኋላ ምን እያሴርሽ ነው? አጎቴ ለአንተ ከጀርባ ሆኜ ስከላከልልህ ነበር። ምን እንደናፈቀኝ እንኳን እኮ አታውቅም። እድሜ ልኬ ለአንተ ባሪያ ሆኜ ሳገለግልህ ነበር። እኔም በፍጹም ልትወቅሰኝ አትችልም። በፍጹም። አሁን ሁሉም ነገር ገብቶኛል። እኔ አስተካክለዋለሁ። አሁን ላይሽ አልፈልግም። ሂጂ ውጭልኝ። ሂጂ ውጪ። አይ አይሆንም፣ በፍጹም። እኔ ነኝ የተሳሳትኩት። ሀና ሀና ሀና! አቤት አጎቴ፣ ምን ነው? ምን ሆነክ ነው? ሀና እባክሽ የሆነ ነገር አድርጊ። ጥሩ ስሜት እየተሰማኝ አይደለም። እንዴ ምን ነው? እኔ አላውቅም እባክሽ። ራሴን በጣም ተጭኖኛል። በስሜት ደግሞ ሆኜ ማለት ማንንም መጠበቅ አልፈልግም። እሺ አዘጋጅልሃለሁ።
ግን ይሄ ነገር ላንተ ጥሩ አይደለም። በጣም እየጎዳ ነው። በዚህ ሁኔታ መቀጠል አልችልም። ሀና እባክሽን አቁሚ። አሁን ዝም ብለሽ የሆነ ነገር አድርጊልኝ። እሺ አዘጋጅላለሁ። እስከዛ ግን እረፍት አድርግ እሺ። መጣ። እባክሽ ቶሎ በይ ሀና። እሺ አጎቴ አይዞ። አቶ ሀብታም አልመሸም? ትትና ቤተሰብ ምን ትሰሪያለሽ እዚህ? እኔ እንኳን የመጣሁት ማን እንደሚያጠቃህ ለማጣራት ነበር። አንተን ግን እዚህ ያገኘሃለሁ ብዬ አልጠበቅኩም። አሁን የምትነግረኝ ነገር ያለ ይመስለኛል። አመጣጥ የሆነ የማላውቀው ሰው እዚህ መልእክት አስቀምጦልኝ ነው የሄደው። ስራ መስራት ትፈልጊያለሽ? ደግሞ ምንድነው በእጅሽ ላይ ያልሽው? ድንገት ሳልፍ መሬት ላይ ተጥሎ ነው ያየሁት። ያንተን ስም ሳይበት ጊዜ አነሳሁት። አይ ቲንክ እዚህ ላይ ስሙ የተጻፈው ሰውና ይሄን ያስቀምጣለ ሰው አንተም ማየት በጣም ናፍቋል። ምን? ያንን ቀን ለማየት በጣም ናፍቄያለሁ። ጃለኔ ነኝ። ሞት ቀርቧል። ምርመራ ባደርግ አንተ ህይወት ውስጥ ጃለኔ የምትባል ሴት አገኛለሁ? አንተ የጎዳሃት ወይም አንተ እኔ ጎዳች? ይኸውልሽ እኔ ያዘዝኩሽን ስራ ብቻ ስሪ። ተግባባን አይደል? አቶ ሀብታሙ እየፈለግነው ያለነው ጠላትህ ፖስታው ላይ የተጻፈው ሰው ይመስለኛል። ይኸውልሽ ትትና ጃለኔ የምትባል ሴት አላውቅም። ፖስታ ያስቀመጠልህ ሰው ነው ትክክለኛው ጠላትህ። ስለዚህ ሁሉንም ነገር ልትነግረኝ ይገባል። ይኸውልሽ ትትና እኔ ጃለኔ የምትባል ሴት አላውቅም። ይልቁንስ ይሄን ፖስታ የጣሉት ጎዳና ተዳዳሪዎች ሊሆን ይችላሉ። እኔ መጨቅጨቁን አቁሚ። እማዬ ልጅሽ በጣም ናፍቃሻለች። እንደ አጎቴ የት ሄደክ ነው ደግሞ? ስልክህንም አልያዝክም። አስጨነቀኝ እኮ። አሁን የሰራሽልኝ ነገር አላሻለኝም። ባይሆን ከበድ አድርገሽ ስሪልኝ። መተኛት እፈልጋለሁ። እየተቀጣው እንደሆነ አውቃለሁ። ይኸውልሽ ጭንቅላቴ ውስጥ የሆነ ድምፅ ይሰማኛል። በቃ አሁን ችግር ብቻ ነው የሚሰማኝ። እሺ በቃ ራስን ጠብቅ። አሁን አረፍ በል። እኔ ቆንጆ ነገር እሰራላለሁ። ከዛ ተመለከ። አፍጠኝ። እሺ አይሆንም። ይሄ የተሳሳተ መረጃ ምን አለበት እንዴ? ጨካኝ ሰው ነህ። ምን አይነት ጭካኔ ነው? በጣም ጨካኝ ነው። እሺ ጨካኝ ሰው። ቆይ ምን አይነት ጭካኔ ነው? ልጅ ምን እያወራሽ ነው? ለምን ነው የምትጮይብኝ? ቆይ ለምንድን ነው ቢኒን የገደልከው? ስለምን ግድያ ነው የምታወሪው? ቢኒ ደግሞ ማን ነው? እየቀለድኩኝ አይደለም። አንቺ ልጅ እኔ እዚህ ጭንቅላቴ ሊፈነዳ ነው። የማይሆን ነገር አታውሪልኝ። እንዴት ፍቅሬን ትገለዋለህ? ቆይ ምን አደረግኩ? ቆይ ለአንተ አባትነት ይሄ ነው? እኔ እኮ የአባቴ ምትክ አድርጌ ነበር የማስብህ፣ ግን አንተ ግን እያንዳንዷን ህይወቴን ነጠቀኝ። የኔ ፍቅር ለአንተ አይገባህም። ተይኝ በእናትሽ። አንቺም ቢሆን ያው ነሽ፣ የእሱ ቀኝ እጅ ነሽ። ፈጣሪ እጃችሁን ይስጣችሁ። ለዚህ ነው የጠራኸኝ? ሂጃና ያ ከንቱ ልጅ እኔን ለማጥመድ እንደተደበቀባት አስረግጠሽ ንገሪያት። ፈጣሪ ምን አይነት ቀን ነው? እንዴ ትዝና ነቃሽ እንዴ? አዎ ምን እያደረግሽ ነው? ስትነቂ ይልብሻል ብዬ አስቤ ምግብ እየሰራሁ ነው። እንዴ ስንት ሰዓት ነው የተኛሁት? ወደ 3 ሰዓት አካባቢ። በቃ ሂጂ፣ ሳሎን ሲደርስ ምግቡን ይዤ እመጣለሁ። እሺ ሂጂ።
አሁንም ላጎት እየሰራሽ ነው አይደለም? ይኸውልሽ ሀና፣ እንደ አጎትሽ ትእዛዝ ቢሆን ኖሮ ቢኒያም አፍቅሮሽ ሳይሆን አጎትሽን ለማጥመድ ብሎ እንደቀረበሽ ላሳምንሽ ይገባ ነበር። እንደምታየው እኔ ግን ያንን አላደረኩም። እዚህ ያለሁት ደግሞ ለአንቺ ስል ነው። አይ እንደዛ ማለት አይደለም፣ ግን ደግሞ የቢኒ ሞት ላይ እጅሽ የለበትም ብዬ ለማመን ይከብደኛል። እሱን ታውቂያለሽ አይደለም? እንደውም ፎቶውን አንስተሽ ላጎቴ የሰጠሽው አንቺ ነሽ አይደለም? ምን ማለትሽ ነው? እንደማውቅሽ ከሆነ ለገንዘብ ብቻ እዚህ የምትቆይ አይመስለኝም። አንቺ እኮ ርካሽ ሴት አይደለሽ ነው ወይስ ከሚገባሽ በላይ ቦታ ሰጥቼሽ ነው? እና እንደዛ ነው ወይስ እኔ እንዳሰብኩት ችግር አለብሽ? ችግር የለብኝም። እዚህ ቤተሰብ ውስጥ በትንሹም ቢሆን እውነት ያለሽ አንቺ ነሽ። የሚገባሽን በማጣትሽ አዝናለሁ፣ ግን ደግሞ እኔ እዚህ የመጣሁት ለገንዘብ ነው። እና ታዲያ ይኸውልሽ አንቺ የምታውቂያት ትትና ማለት እዚህ ቤት የምታውቂያት አይደለችም። ያኔ የተዋወቅሻት እህትሽ ነች። ትትና እኔ እኮ ደምሽ ነኝ። እኔ ደግሞ ያን ያወቅሽኝ የዛሬዋ ደመኛሽ ነኝ። ገባሽ አይደለም? አንቺ እኮ ማለት ለገንዘብ ብለሽ ካጎቴ ጋር ተመሳጥረሽ ፍቅሬን ያጠቅሽኝ ጨካኝ ሰው ነሽ። አረመኔ፣ ሁሉ ነገሬን ያጨለምሽብኝ፣ ህይወቴን ያጨለምሽብኝ ሴት ነሽ። ደግሞ ጠብቂኝ፣ እሰራልሻለሁ። እሺ ሀና፣ በተሳሳተ መንገድ እኮ ነው እየተረዳሽ ያለሽው። ሀና አጎቴ፣ ይሄ ነገር ላንተ ነው መሰለኝ። ማን ይላከው? እኔ እንጃ፣ ግቢ በር ስር ተወርሮ ነው ያገኘሁት። በሩን ከፍቼ ሳየው ግን ማንም ሰው አልነበረም። አጎቴ፣ ይሄ ነገር ግን በጣም እየበዛ አይመስልም? እኔ በጣም ፈርቻለሁ፣ አንተን የሆነ ነገር እንዳያደርጉብኝ። ሀና፣ ሂጂ ግቢ ወደ ውስጥ። ቆይ ማን ነው የሚጫወትብኝ? ማንስ ነው እየተጫወተብኝ ያለው? ይሄማ የነፍሴ ጉዳይ ነው። ሄሎ ሄሎ፣ ትትና አሁኑኑ መምጣት አለብሽ። አሁን መምጣት አልችልም። ምን ነው የተፈጠረ ችግር አለ እንዴ? ትትና እየነገርኩሽ ነው። በጣም ከባድ ችግር ውስጥ ገብቻለሁ። ጠላቴ ማን እንደሆነ አውቄዋለሁ። አቶ ሀብታሙ፣ እውነታውን ከነገርከኝ ብቻ ነው የምመጣው። እሺ ልክ ነሽ። ከአንቺ ብዙ ነገር ደብቄያለሁ። አሁን በፍጥነት ብቻ ወደዚህ ነይ። እሺ አሁን ሊናዘዝ ነው ማለት ነው። ሁሉንም ኑዛዜውን እጠቀምበታለሁ። ትትና ቆፍጠን በጣም ብዙ ነገር የተመታታብኝ ነው። ትትና በባለፈው ያንቺ አጎትሽ የሆነው የኔ ወላጅ አባቴ ነው ያለችኝ። አልገባኝም። ትትና ያጎቴ ልጅ ነች ማለት ነው? በጭራሽ ሊሆንም አይችልም። ሰው በብር ልኳት እንጂ እንዴት ልጅ ወላጅ አባቷን ለመቀበል የራሷን መስዋዕት ታደርጋለች? ሃይ ልክ ያለው ነገር ነው። ገቡ። ማን ነው? እስካሁን ሰዓት ድረስ የት ነበርሽ? አቶ ሀብታሙ፣ በጣም ይቅርታ፣ ስራ ይዤ ነበር። አሁን መጀመር እንችላለን። ይኸውልሽ ትትና፣ ከረጅም ዓመት በፊት ሰናይት ይልማ፣ ጃለኔ እና ብርሃኑ የሚባሉ ሰዎችን አውቅ ነበረ። ጃለኔ ሚስቴ ነበረች።
ብርሃኑ ደግሞ ወንድሜ፣ ሰናይት ደግሞ የወንድሜ ሚስት ነች። ጃለኔ ማለት ፖስታው ላይ የነበረው ስም ነው? አዎ እሷ ነበረች። ታዲያ እነዚህ ሰዎች በአንድ ወቅት ነበረ የሞቱት። ታዲያ ከአንተ ጋር ምን ያገናኘዋል? ማለቴ ጃለኔ ሴት ልጅ ነበረቻት። ነበራት ማለትማ ያችን ሴት ልጅ የወለደቻት ከኔ ሳይሆን ከወንድሜ ብርሃኑ ማቅጣ ነው። እና ከወንድሜ ብርሃኑ ጋር መተኛቷን ሳስታውስ እሷንም ሆነ ልጇን ማሰቃያቸው ነበር። ግን አስታውሳለሁ ጃለኔ ያችን ልጅ የወደፊት ተስፋ እሷን ስትል ሰማ ነበር። ታዲያ ምን ነው ገዳዩ እብድ ነበር እንዴ በአንድ ወር ውስጥ የሚገድላቸው? አዎ ያው ውሻ ፍርድ ቤት ላይ ሲመሰክር ሀብታሙ ነው የገደላቸዋል። ማን ነው እሱ በውሸት የመሰከረበት? ወንድሜ ሲሰኛ ስለነበረ ያው የጎረቤት ሚስት ሲያማግጥ ደርሰውበት ገደሉት። ሲተኮስበት ያው ጃለኔና ሰናይት አይተው ስለነበር መረጃውን ለመደበቅ ሲል ነው እሱ ነው የገደላቸው። ከዛ በእኔ ሀሳብ በቃ ይኸው ነው የተፈጠረው። አቶ ሀብታሙ ቆይ ምን እያልክ ነው? ለምንድን ነው ሰውዬው ውስጥ ያልሽው? ምን ውስጥ ነው እያስገባኝ ያለው? ሴትዮ እየሰማሽኝ አይደለም እንዴ? ንጹህነቴን እኮ ሰፈር ሁሉ መስክሯል። በዛን ሰዓት ደግሞ እኔ እዛ ሰፈር ውስጥ አልነበረም። ያንን ደግሞ ሁሉም ሰው ያውቃል። እና ይህን ለእኔ ለምንድን ነው የምትነግረኝ? ያቺ የጃለኔ ልጅ የት ናት? ይሄ ሁሉ ደግሞ እያደረገች ያለችው እሷ ነች መሰለኝ። ለምን እንደዛ ታደርጋለች? የእናቷ ልጅ አይደለች? ተንኮለኛ። ነገሩን አንተ ላይ ለማሳበብ? ኧረ ተው፣ እንደዛማ አይሆንም። ለምንድን ነው የማይሆነው ትትና? እንዴ ያችን ልጅ ተጠቅሞ ሀብታሙ ነው የገደለው ብላ ከኔ ትልቅ ብር እንደሚያገኙ ያውቃሉ። ማለት ጃለኔ አንድ እህትና አንድ ወንድም ነበራት። ማርታና መላኩ ይባላሉ። ታዲያ የዛኔ ለካሳ የሚሆን ትልቅ ገንዘብ ሰጥቻቸዋለሁ። ታዲያ አንተ ካልገደልካቸው ካሳው ለምን አስፈለገ? ጥሩነቴ ነው እንደዚህ አስጠቃኝ። እንደዛ ማድረግ አልነበረብኝ። አቶ ሀብታሙ እንደማትዋሸኝ ቃል ገብተህልኝ ነበረ። ስለዚህ ጃለኔና ወንድሟን ገላቸዋል ወይስ አልገደልካቸውም? ትትና ነገርኩሽ እኮ እኔ አልገደልኳቸውም። ባደርገው እኮ ግልጽ አድርጌ ነግርሽ ነበረ። ስለዚህ የሰጣቸው ውሸት ነው ማለት ነው? በፍጹም ገንዘቡን መስጠቴ ነው እውነት። ግድያው ግን የውሸት ነው። የጃለኔ ልጅና ቤተሰቦቿን እንዳገኛቸው ነግራኝ ነበር። ፈልጌ አግኝቻቸዋለሁ። ሌላ የምትነግረኝ አዲስ ነገር የለም አይደል? አዎ አሁን መሄድ ትችያለሽ። አዲስ ነገር ካለ እደውልልሻለሁ። እሺ። ያሳደግሽኝ አክስቴ ነሽ። ከኔ ጋር ብዙ ለፍተሻል። ስለዚህ እስከ ህይወቴ ፍጻሜ ድረስ ያንቺ ውለታ አለብኝ። እሱን ደግሞ መቼም ማረሰው። ግን በጣም ያማል አክስቴ። ይህንን በፍጹም ልቀበለው አልችልም። ለምን አክስቴ? ለምን የዛን ቆሻሻ ገንዘብ እንዴት ትቀበያለሽ? ቆይ ደግሞ እማዬ አልማገጠችም፣ እንደዛ አላደረገችም። ገሏትም አላሳረፋትም ማለት ይሄ ቆሻሻ ውሸታም። ሄሎ። አቤት። እንዴ ምን ነው ትትና? ደህና አይደለሽም እንዴ? ድምፅሽ የተረበሽ ይመስላል እኮ። ደህና ነኝ። አንቺም ደህና እንደሆንሽ ተስፋ አደርጋለሁ። ቆይ ምን ተፈጥሮ ነው የደወልሽልኝ? ምንም አልተፈጠረም። ምን ነው? ምን ሆነሽ ነው? ይቅርታ ስልኩን ልዘጋው ነው። ቆየት ነው ያለሽው? አሁን ተገናኝተን ማውራት አለብን። አሁን አይመቸኝም። አጎትሽ የሰጠኝን ስራ መጨረስ አለብኝ። እየጠየኩሽ አይደለም፣ የግድ መገናኘት አለብን በዚህ በአንድ ሰዓት ውስጥ ማለት ነው። እሺ አሁን አንቺ ያለሽበት ልምጣ ወይስ እኔ ያለሁበት ትመጫለሽ? የሆነ የተምታታብሽ ነገር ያለ ይመስለኛል። እኔ እኮ አንቺ እንደፈለግሽ ነው ስትይኝ የምመጣ ሰው አይደለሁም። ቆይ እንዴት እስካሁን ይሄ አይገባሽም? አንቺ ነሽ የተምታታብሽ። እኔ እንዴትሽ መወጫ የቦክስ ልምምድ አይደለሁም። እሺ እሱን ልትረጂ ይገባል። ትሰምኛለሽ? ስለ ታማኝነትሽ አግኝቼሽ ላወራሽ እፈልጋለሁ። አይ የምትይ ከሆነ ደግሞ ላጎቴ እደውልለታለሁ። እሺ አሁን መናገር ለምፈልጊው ሰው ደውለሽ የፈለግሽውን ነገር መናገር ትችያለሽ። ለችግርሽ መድኃኒት እኔ ከሆንኩኝ ደግሞ እስክመጣ መጠበቅ ትችያለሽ። ደህና ወይ? እንዴት? ቆይ እንዴት ብትደፍሪኝ ነው?
እንደ አጎቴ የት ነበርክ? በጣም አስጨንቀኝ እኮ። ምንም አያስጨንቅሽ። ደግሞ ያለሁበትም መናገር አይጠበቅብኝም። አጎቴ አንድ ነገር ልነግርህ ፈልጌ ነበር እኮ። ስለምን ጉዳይ? ስለ ትህትና። ሰላም ወጣች፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ የመጣሁት እኔ የምትመለከቱት ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልን ነው። አደራ ቤተሰብ ለወዳጅ ዘመዶች በሙሉ አጋሩልን። እናመሰግናለን።